የምትለኝ? ምንድነው ከኔ የምትፈልገው? እዚህ ቤት ውስጥ ተመስገን የሚበላበት ምግብ ላይ መርዝ ታደርጊና ትመርዣለሽ። ካላደረግሽማ ቪዲዮ ለቅቄብሽ እራስሽን ታጠፊያለሽ ማለት ነው። እሺ ጥሩ ተስማማን? አዎ። ስለዚህ ልጅቷን የቀረጽካት ቪዲዮ ታመጣለህ። ባለመስ እንደራደራለን። ምን ትፈልጋለህ? በጣም ጥሩ። አንተ ለትሁት ሽማግሌ እንደማትልክ ትናገራለህ። ምን? በዚህ ልክ ካዘንክላት ይሄንን ታደርጋለህ። እሺ፣ ግን ሙሉ ፋይሉን ቀድመህ ትሰጠኛለህ። በምን ላምን እችላለሁ? ሽምግልናውን እተዋለሁ። ለእሷ ስል ምን ነው ፍቅር ወደ እሷ ሄደ እንዴ? ይኸውልህ ነገሩን በጸብ እንድፈታው እያስገደድከኝ ነው። እያስፈራራኸኝ ነው? ብትፈራማ ሰጥተኸኝ ነበር። ነገ ማታ ቤት እንገናኛለን። ሁላችንም ባለንበት እናገራለን። ከዛ በፊት ግን ፋይሉን ሰብስበህ አምጥ። ልጅቷን የራቁት ቪዲዮ የቀረጽካትን ሙሉ ለሙሉ እዚህ ሞል እስካለ ነው ለትሁት አላገባሽ ብዬ ነገር ነገር እኮ የለም። እሺ እኔም ሪከርድ እያለሁ አዎ፣ ይሄ ሚስጥር ሆኖ ይቆያል። ለትሁትም ያልከኝ ነገር አለ። ነገር ግን እኔን አጭበርብረኸኝ ለመዋሸት አሊያም ደግሞ ለመካድ ከሞከርክ እመነኝ፣ ትሁት ጋር ብቻ አይደለም ፖሊስ ጋር የሚደርሳልኝ ነገር። እሺ ታዲያ እንብላ። ምን ይወልደናል? እናንተ ብሉ። ደግሞ በኋላ ቡና እያፈላን እንጨናለን። ውሃ እስከዛ ብሉ። ነገር በጣም ልጅ ነኝ። ስለዚህ ሄጄ እረፍዳለሁ። እሺ የምነግራችሁ ነገር አለ አይደል? ለማን ለኔ አልኩኝ ብዬ ነበር። አሁን በጣም ስለቸኮልኩኝ ለነገ ይቀየርልኝ። በጣም ከትልቅ ይቅርታ ጋር። እሺ ጋር ይሄድ እንጂ አታስጨንቀው። እኛ ደግሞ እንጮታለን። እዚህ ብትወድቅ ኖሮ ሬሳ አይጉላላም ነበር። ምንድን ነው? አይ ምንም፣ ትንሽ አዞኝ ነው። ናቲ ራሱ ባጠመደው ወጥመድ ተያዘ። ተመስገንን መርዥልኝ በማለት እድልን በማስፈራራት እድልን የራቁት ቪዲዮ ልብሷን ስትቀይር ቀርጾ በሱ እያስፈራራ ተመስገንን እንድትመርዝለት ይጠይቃታል። ታዲያ እኔም ባልሰራልህ ሰው አይደለሁም ስትለው ነበር። ከኔ የምትፈልገው ምንድን ነው ስትለውም ተመስገንን እንድትመርዥልኝ ይፈልጋለሁ። ዛሬ ማታ ጥሪውና ስለዚህ እራት አቅርቢለት፣ የሚበላው ምግብ ላይ መርዝ ጨምረ ስጩ፣ ድፍት ሲል ለማየት እኔ እመጣለሁ ሲላትም ተመስገንን ዛሬ እፈልግሃለሁ እንድትመጣ በማለትም ትደውልለታለች። ታዲያ እድልም ያደረገችው ምን ነበር? የተመስገንን ምግብ ሳይሆን ያን የሰጣትን ናቲ የሰጣትን መርዝ ናቲ ምግብ ላይ አድርጋው ናቲ ታሞ ወድቋል ማለት ነው። ተመስገን ድፍት እንድትል ሲል ናቲ ራሱ ድፍት ብሏል ማለት ነው። ራሱ ባጠመደው ወጥመድ ራሱ ተያያዘ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተርፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ናቲ እንግዲህ ተንኮል ሰራለሁ ብሎ ሰው መርዛለሁ ብሎ ራሱ ተመርዟል ማለት ነው። ምክንያቱም ከዚህ በፊት የትሁት ልደት ነው ብላ እና መነጽር ትወዳለች ስላለችው መነጽሩን ግን ገዝቶላት ትሁት ስላልወደደችው እና በዛ ተናዶ እድልን ሊበቀል ፈልጓ ማለት ነው። ታዲያ እድል ከስራ መጥታ እንግዲህ የገባችበት ደላላም ጥሩ ቤት ስላላስገባት ተመልሳ መጥታለች ማለት ነው። ታዲያ ተመልሳ ስትመጣም ልብስ እየቀየረች እያለ ሳታየው ናቲ ራቁቷን ቪዲዮ ቀርጿት ነበር ማለት ነው። ታዲያ ያን ቪዲዮ በማስፈራራት ያን ቪዲዮ ይዞ ካፌ ላይ ቀጥሯት ነበረ። አንድ ማደርግልሽ የምታደርግልኝ ነገር አለ በሱ ተስማሚያለሽ ሲላትም ነበር ማለት ነው። ምንድነው እሱ ስትለውም እንግዲህ ነግሯታል ማለት ነው። ታዲያ ሲነግራትም አልቀበልም አንተ ክፉ ነህ ትለዋለች ማለት ነው። ታዲያ መጀመሪያ ይንታ ያለሽ ብሎ እንግዲህ የቀረጻትን ቪዲዮ እና ፎቶ ሲያሳያት ተደነግጥና እድል በሀሳቡ ተስማማለች ማለት ነው። ታዲያ ይህን መርዝ ተመስገን ምግብ ላይ ትሰጫዋለሽ፣ ጨምረሽ ትሰጫዋለሽ እና ማታ ጠርተሽ እንድሰጪው ዛሬ ማታ እንዲሆን ነው የምፈልገው ሲላትም ነበር። ታዲያ እድል እንግዲህ
እሺ ነበር ያለችው ማለት ነው። ታዲያ ወደ ቤት ተመልሳ ተመስገንን አግኝታው እያለቀሰች እያለች እንግዲህ የካሌብ እናትም ስጠይቃት ምንም እንዳልሆነች ነበር ስትናገር የነበረው ማለት ነው። ለተመስገን ግን ነግረዋለች ማለት ነው። ለተመስገን ስትነግረው እንደዚህ ይዞ እንደዚህ እያስፈራራኝ ነው፣ ሶሻል ሚዲያ ላይ ይለቅብኛል ስትለውም ነበር። ተመስገን ታዲያ ይሄንማ አንቺን እያስፈራራ ዘላለምሽን ሲያሸማቅቅሽ ነው የሚኖረው፣ ስለዚህ ዘላለሙን እያሸማቀቀሽ እንድትኖሪ አልፈልግም። ስለዚህ ዋጋውን ማግኘት አለበት፣ እኔ በማስመልስበት መንገድ አስመልሰዋለሁ ሲላትም ነበር። ታዲያ ተመስገንም እኔ ትሁት ጋር ሽማግሌ አልክም፣ እንደራደር፣ ትሁትን እተውልሃለሁ፣ ስለዚህ ፋይሉን በሙሉ ትሰጠኛለህ ሲለው በዚህ ተደራድረው እንግዲህ ናቲ ፋይሉን ሙሉ ለሙሉ እንደሚመልስለት ቃል ገብቶለት በሌላ ጊዜም ቀጥሮት ነበር። ተገናኝተዋል ማለት ነው። ነገር ግን ፋይሉን ቀይሮ ነበር ለተመስገን የሰጠው ማለት ነው። ታዲያ ተመስገን ደግሞ ይህን ሁሉ ሲያደርግ ፋይሉን የምሰጥህ ትሁትን ከተውክልኝና ትሁት ጋር ሽማግሌ ካላክ ነው ሲልም ነበር ማለት ነው። ታዲያ ተመስገን ይህን ሁሉ ሲያደርግ ናቲ ማለት ነው እሱ ደግሞ ሪካርድ እያደረገው ስለነበረ በሌላ ቀን በተቀጣጠሩበት ቀን የተቀየረ ፋይል ቢሰጠው እኔ ይሄን ፋይል ትክክለኛ ፋይል ከሆነ የሰጠኝ ካልሆነ የሰጠኝ እኔ ደግሞ ለትሁት አይደለም ለፖሊስ ጋር ይደርሳል ይህ ነገር፣ ስለዚህ አስብበት ብሎ ሪካርዱን ሲያሰማው በጣም ይደነግጣል ማለት ነው። ምክንያቱም ፋይሉን ትክክለኛውን ፋይል ስላልሰጠው ማለት ነው። እና ደግሞ ሪካርድ እንዳደረገው አያውቅም ማለት ነው። ታዲያ በሌላ በኩል እድልን አግኝቷት ዛሬ ማታ ለተመስገን ይህን ፋይል እንግዲህ ይህን ሪካርድ ተመስገን ከያዘው ለትሁት ይነግራታል። ትሁት ተሰማች ደግሞ ትሁት በጣም እኔን አታገባኝም፣ ስለዚህ ተመስገንን መግደል ነው ያለብኝ። አንደኛ ሽማግሌዎቹ እሱን ሊመርጡ ስለሚችሉ የካሌብ እናትንም ሽማግሌ ከሀገርሽ ላኪልኝ ቢላትም እኔ እንደዚ አይነት ጣጣ ውስጥ አልገባም ስላለችው ከዚህ በፊትም አባባም አልሄድም ስላሉት ያለኝ አማራጭ ተመስገንን መግደል ነው በሚል እድልም በያዙ ፎቶ በራቁት ፎቶና ቪዲዮ እያስፈራራት መርዝ እንድሰጠውና ተመስገን እንዲሞት ከሁሉም ጣጣ ከዛ እሱ ትሁትን አግብቶ እንዲቀመጥ ወስኖ ማለት ነው። እድልን በዚህ እያስፈራራ ይህን ታደርግልኛለሽ ብሎ ፋይልሽን ሙሉ ለሙሉ ሰጥሻለሁ ይህን ተሰጠሽ ስለሚል ስላላትም ለተመስገን እንደነገረችው አያውቅም ማለት ነው። ለነገር ግን ተመስገን ደግሞ እንግዲህ ፋይል ተቀብሎታል ማለት ነው። ታዲያ እድል ተመስገን እና ማታ ፈልግሃለሁ በማለትም ወደ ቤት እንዲመጣ ካደረገችው በኋላ ያን የሰጣትን መርዝ ለናቲ ነበር የሰጠችው መልሳ ማለት ነው። ለተመስገን ግን ንጹህ ምግብ ሰጥታው ነበረና ታዲያ ተመስገንና እድል ይተዋወቃሉ። ሌሎቹ ግን ምንም የሚያውቁት ነገር የለም፣ ትሁትም አታውቅም ማለት ነው። ታዲያ እንግዲህ ተመስገን በልተውም ካበቃ በኋላ ወደ ቤት ሄጄ ልረፍ ይላል። እዚሁ ድፍት ብትል ጥሩ ነበር፣ ሬሳህ እንኳን አይጉላላም ነበር ይላል ናቲ ማለት ነው። እድልና ተመስገን ተጠቃቅሰው እንግዲህ ተመስገን ተነስቶ ወደ ቤቱ ሄዷል ማለት ነው። ታዲያ ትንሽ ከበላም በኋላ ናቲ ሆዴን ቆረጠኝ፣ ያዙ ልቀቁኝ፣ ውሃ ስጡኝ በማለትም እንግዲህ ትሁት ሮጣ ውሃ አምጥታ ብትሰጠውም ነገር ግን ሀአ ብለው ወደ ኋላ ወድቋል ማለት ነው። እንግዲህ ሰው ምንድን ነው በቀፈረው ጉድጓድ ራሱ ገባ ማለት እንደ ናቲ ነው ማለት ነው። ናቲ ተንኮል አስባለሁ ብለው ባለፈው ክፍል እንዳየነውም ተመስገንን የካሌብ እናት በዱላ እንዴት መተው አድርጎ ራሱ ተመቶ ነበር። ዛሬም ደግሞታል ማለት ነው። ባጠመደው ጉድጓድ ሲገባ ዛሬ ለሁለተኛ ጊዜ ማለት ነው። ተመስገንን እመርዛለሁ፣ ተመስገን ይሞታል፣ ከዛ እኔም እንደ ልቤ ትሁትን አገባለሁ ሲልም ነበር ማለት ነው። ነገር ግን ሳይሳካለት እድል ደግሞ ሙሉ ለሙሉ ፋይሏን ተመስገን እንደተቀበለው ስለምታውቅ ምንም አያመጣም በማለት እና የክፋት ጥግ እንደሚሰራ ስላወቀች እናቴ ጋር ወስድሻለሁ ስላል ነበር። እናቴ እንደኔ ክፉ አይደለችም ሲላትም እናክል ለማወቅ ሩቅ መሄድ አይጠበቅብኝም ከአንተ ማወቅ እችላለሁ ስትለውም ነበር ማለት ነው። መሄጃ ከሌለሽ እኔ ያስገባሻለሁ ሲላትም ነበር። ታዳድልም ችግር የለም ይሄ ለኔ ተወው እኔ ራሴ መሄጃ አላጣም ስትልም መልሳለታለች ማለት ነው። ታዲያ ይህ በእንዲህ እንዳለ እራቱ ትሁትን ካቀረበችን በኋላ ትሁትና የካሌብ እናት ግን ምንም ያውቁት ነገር የለም። ነገር ግን እድል የራሱን ያመጣውን መርዝ ለራሱ ሰጥተዋለች ማለት ነው። ታዲያ ተመስገንና እድል ተነጋግረው ተመስገን ወይኔ ሆደን ቆረጠኝ አዞረኝ እያለ ከቤት ወጥቷል ማለት ነው። ታዲያን ጊዜ ናቲ በጣም ደስተኛ ሆኖ ነበር። እዚሁ ድፍት ብትል ሬሳ ይጉላላም ይል ነበር ማለት ነው። ነገር ግን ድፍት ባየው ተመስገን ሳይሆን ለናቲ ለራሱ ሆኗል ማለት ነው። እና እዛው ድፍት ብላ ማለት ነው። እንግዲህ ቀጣይ ተመስገንስ ወይስ ቤት ሄድ ያልከው ቤት ሄጃለሁ ያለው ከድል ጋር ተነጋግረው ናቲ ሲደፋ ለማየት ይሆን ወይስ ደግሞ የእውነት ቤቱ መሄድ ፈልጎ ይሆን? ናቲስ ደግሞ በህይወት ይተርፍ ይሆን ወይስ በራሱ በገዛው ባመጣው መርዝ ህይወቱን ያጣ ይሆን የሚለውን በቀጣይ ቪዲዮ ይዘላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።